አጋብሎ ልጅ ምንድነው ከመሰራ አጋብሎ በእኔ በኩል ታገኛቸው ትችላለህ። እኔ ጋር አሁን ትንሽ ስለተቆራረጥን ነው እንጂ በምክንያት ነው የተቆራረጣችሁት። ምናልባት ሞራት ላይ ኖርብኝ ይችላል። ሽማግሌ ቀጣይ ሳምንት ይላካል። እንደኛ ቤት ፋዘር ይመጣል ማለት በነገራችን ላይ ለአባቴ ነገርም አንቺም ላይ እኮ ቤት ሰራብሽ። ምን አይተሽ ነው ያረጋሽው? ማሚ ተረጋጊ። ቆይ ምን አይተሽ ነው? ማሚ ምን ሆነሽ ነው? ከመጀመሩ ነው አንቺ እኔ ጋር እንደዚህ መሆን ጀመረ እና ምን አይተሽ ነው ከሱ ጋር ግዝና እንደዚህ ተልከሰከሽው? እኔ ኩራሴን ማክሰው ተልከሰከሽ እኮ ነገሮች ከነሱ ጋር ጓደኝነታችን እኮ እነሱ ከመጡ በኋላ አይደለም አብረን ነው ያደግነው። ይኸውልሽ እኔ እንግዲህ የእህቴን ጓደኞች ብዙዎችን አውቃለሁ። አንቺ ደግሞ ሜቢ ትምህርት ቤት ላይ ያለ ነገሮችን የምትተዋወቅ ሰው ልትሆን ትችላለሽ ማለት አልነገርኩትም። ለምን ልልሽ በእህቴ ጉዳይ ነው ሰሞኑን የተነጋገርነው የተቆራረፍነው። ለምን እሺ በየው እኔ አጋጣሚ ሌላ ጉዳይ ገጠመኝና ሌላ ቦታ ሄድኩኝ። አይ ቲንክ ሰውየው ያስቸገራቸው ነው መሰለኝ በጣም። ለዛ ለምንድን ነው እንደዚህ የምታረጊው? አንቺ በምትፈልጊበት ቦታ ለምንድን ነው የማትገኘው ብሎኝ በዛ ነው የተቆራረፍነው። ማለት በምትፈልጊበት ቦታ የማትገኘው ማለት ብዙ ጊዜ የሆነ ነገር ሲጠይቀኝ እኔ እንዳለመመቻቸት ሆኖ እሺ ብየው ወይ አልኖርም ምናምን ለዛ መሰለኝ እኮ። በእህቴ ጉዳይ ምን እና አንቺ እንድታስተዋውቂያቸው ቀን ቀጠሮ ነበራችሁ ነው ወይስ ምንድን ነው? እሷ አንተን እንድታገናኛቸው ማለት። ይሄ ማለት አንቺ ከኔ እህት ጋር ያለውን ነገር ታመቻችላቸዋለሽ፣ ከዛም በኋላ እነሱ ደግሞ በእህቴ በኩል አድርገው ወደኔ የመምጣት እህትን አናግረዋት ሊቀጥሩ መሰለኝ። እኔ እንደዛ ነው የነገሩኝ። እንግዲህ እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበር። ወጣልኝ ቁጭ ያርፈሽ አይውጣልኝ ለቂና ቁጭ ያርፈሽ ብቻ የዛሬው ደስ ይላል ማለት ነው። ያን ያክልም ባይሆን ግን በሚለፉት የለችም አልኩ የኔ ያለች እዚህ ነች። ለገኝ ምንድነው ውስጥ የደበቅሽ? ለገኝ ዞር በይ ረዛ ዞር በይ አትገባው። ሰምኛለሽ? ምንድነው ውስጥ የደበቅሽ? ምንድነው የደበቅሽ? ምንድነው የደበቅሽ? ነውጪ ነውጪ ነይ ነይ ቻትናሽ ነይ ምን እየሰራሽ ነው? ነይ ነይ ምንድነው እንደሰራ? ምንድነው እንደሰራ? ውጪ ምን እየሰራሽ ነው? ያለች ማለት ነው። ቆይ እኔ ላስረዳው ከቤቴ ያልገባ ነገር አለ። ልጅ ወይ ምንድነው ምን አገባ? ምን እየሰራሽ ነው? መቅደስ ምን እያደረግሽ ነው? እኮ ቆይ ላስረዳ። ምን እያደረግሽ ነው? ተረጋጋ መጀመሪያ። ምን እያደረግሽ ነው? አሰብሽ ምን ምን ውስጥ እንደነበርኩ ምን ውስጥ ነበር? ስሚ እኔ ልክሻለሁ አይደል? ወደ ሀገርሽ እና በዛ መሀል ምን እንደተፈጠረ እንዳስረዳ ድሎ አልሰጠኝም። ወደ ሀገርሽ ልክሻለሁ አይደል? አልዋሸሁም እኮ እሱን እንዴ መልሰህ እኮ እኔን እንደ ሌባ እንደተጠቀም ተወሪው። ማንም ሰው ወንጀል አልሰራም፣ ግን አስረዳሻለሁ። እሺ አንቺ ብቻ ተረጋጊ። እማውቀው ይሄንን ብቻ ነው። እኔ በቃ አበበ እዚህ ነይ ብሎኝ ተመልሼ መጣሁ። በቃ ግን እናቴ ምንም የምታውቀው ነገር የለም። አበበ ቆይ እንዴት ነው እዚህ ነይ ሊልሽ ይችላል? የት አገኘሽ? በምን አገኘሽ? አንተ አላገናኘንም መተን ወደዚህ ከእናቴ ጋር። እሺ በዛን ጊዜ አብራችሁ እንድታወሩ ጥያችሁ ሲሄድ ነው የነገረሽ? ይሄን ከደረስሽ በኋላ ተመለስሽ ነው ያለሽ? አዎ ሰዎች ልኮ አብሬያቸው ተመለስኩ። ይሄን ነገር እናትሽ ያውቃሉ? ማንም አያውቅም። እናቴ ወደ ጓደኛዬ እንደተመለስኩ ነው የምታውቀው። ቆይ አበበ ለምንድን ነው እንድትመለሽ የፈለገው? እሱ ነገሮቹን እስኪያስተካክል። ምን አድርጎ ነው ነገሮቹን የሚያስተካክለው? አታስጨንቃት። እሷ ምንም የምታውቀው ነገር የለም አይደል? ገንዘብ ሰጥቷቸዋል? ለቤተሰብ ገንዘብ የላከው ገንዘብ እንደነገርኩ ከእናቴ ጋር ስመጣ ነው ይሄን ነገር ያወኩትኝ። ብቻችንን ጥለን የሄድክ ሰዓት ነው ሁሉ ነገር የነገረኝ። ምንድን ነው የነገረሽ? አበበ ቤትም መኪናም ገዝቶ እዚህ የተደላደለ ኑሮ እንደሚኖርና አሰላሙ አለይኩም ወራህመቱላሂ
ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሷሃዎች ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይብዛላችሁበት ሰላማችሁ ይዛ። ዛሬ እንግዲህ እንደተለመደው መጥቻለሁ ማለት ነው። በዛሬው ዕለት እንግዲህ ባለፈውም እንዳልነው ዘበኛው ብር ተከፍሎታል ወይም ደግሞ እሱም የሊያ አብሯት የሚሰራው ነው ተብሎ ነበረ። እየተጠረጠረ ያለ ነገር ነበረ። ወላኪን ግን ልዑል የሄደበትን መንገድ ሳላደንቅ አላልፍም ማለት ነው። ለምን እንደው ታውቃላችሁ? ትናንትና በተለቀቀው ቪዲዮ ትንሽ በጣም ብዙ ልጆች ያዘኑ ልጆች አሉና እሱ ግን በጣም እንትን እያሳየው ነበር ማለት ነው። ምክንያቱም ጓደኛ ነውና እሱን ተራይልም ብሎ ወደሱ አወግኖ ነበር እና እሱም ደግሞ ለምን እንደሆነ ዛሬ ተናግሯል ማለት ነው። እንግዲህ አበበ የሚባለው ዘበኛው ማለት ነው ዘበኛ ሆኖ አይደለም የተቀጠረው ማለት ነው። እንግዲህ ከነሱ ጋር ግንኙነት እንዳለበት እህቱ ተናግራለች። ዛሬ እህቱ እንደተናገረችው እንግዲህ እኔ እንዲጠፋ የተደረገው እናንተ እሱን እንድትለቁን ነው እና እሱ ደግሞ ሀብት እንዳለው ቤት እንዳለው መኪና እንዳለው ሁሉን ነገር ነግሮኛል። አንተ አውሮ ብለህ በወጣህበት ሰዓት ከካሜራ ጀርባ ማለት ነው ከካሜራ ጀርባ በተደረገው ንግግር ማለት ነው። ስለዚህ ማለት ነው ውድ ተመልካቾቼ ሀቅ ተመነምናለች እንጂ አትበጠስም፣ የሆነ ሰዓት ትወጣለች ማለት ነው። እና ብቻ ሁሉም ነገር የሆነ ሰዓት መውጣቱ አይቀርም፣ የሆነ ሰዓት መፈንደቁ አይቀርም። እና እርግጠኛ ነኝ አቤል የሆነ ሰዓት ነፃ ይወጣል። ነፃ የሚወጣበት ዛሬ በሱም ጋር ብዙ ዲል የመታ ቪዲዮ ነው ዛሬ የተለቀቀው ማለት ነው። እንግዲህ ይቅናቸው ማለት ነው፣ ይቅናው። ምክንያቱም የብዙ ሰው እንባ አባሽ ስለሆነ እንግዲህ የነዛ ሁሉ የእንባ አባሽ ልጅ የሀገር ልጅ ነውና የእነሱን እንግዲህ እሱ ይደረስለት። እንግዲህ ያው ሁላችሁም እንግዲህ ዱአ አድርጉለት ማለት ነው። ምክንያቱም አንድን ሰው በዛ ላይ ደግሞ እስር ቤት በገባበት ሰዓት እሱን ለመግደል እሱን ለማጥቃት ብዙ እርምጃ እየወሰዱ ያሉ ሰዎችም ነበሩ። እነሱ እሱን እስር ቤት ካስገቡ በኋላ እሱን ለመግደል ወይም ደግሞ በዙሪያ ያሉትን የሆነ ነገር ለማድረግ ነው። ግን እሱ አቤልን ቢያሳስር ወይም ደግሞ አቤልን የሆነ ነገር ቢያደርግ ልዑል አለ። ልዑልን የሆነ ነገር ቢያደርግ ደግሞ በስተጀርባ ብዙ ልጆች አሉ፣ ብዙ ጓደኞች አሉት እና መልካም ሆኑ፣ መልካም ስሩ። መልካምነታችሁ የሆነ ሰዓት ይከፍላችኋል ማለት ነው። የሆነ ሰዓት እንትን ይላችኋል። ምክንያቱም ለሰው ልጅ ብቻ እናንተ ቀና ነገር አስቡ ማለት ነው። የሆነ ሰዓት በቃ ያ ቀና ነገራችሁ በሆነ ነገር ይከፍላችኋል። ለሰው ልጅ ብቻ ጥሩ ነገር አስቡ። ሰው ሁሌ በቃ ብቻ የሆነ ስህተት ነው ሰው የሚፈልገው ማለት ነው። እናንተን ለመጣል ሰው ማለት እንዲበልጡት የማይፈልግ ሰው ነው። በቃ እንዲበልጡት የማይፈልግ ሰው ነው። ብቻ ከባድ ነው። ይሄ ልጅ የሰውን እንባ ባበሰ፣ መጥፎ ነገርን አገሩ ላይ እንዳይሰራ ቢከላከል እሱም በብዙ ነገር ነው ያጠቁት። በተለይ አቤል በጣም ብዙ ነገር ደርሶበታል፣ ልዑልም ደርሶበታል። ግን አቤልም ደግሞ በጣም ብዙ ሆኗል፣ በቤተሰቦቹ፣ በወንድሞቹ፣ በእናቱ ማለት ነው። እና እንግዲህ ነፃ ይበለው፣ ነፃ የሚወጣበትን ቀን ቅርብ ያደርግለት፣ የምር ቅርብ ያደርግለት። ለምን እሱን የሚፈልጉ ብዙሃን የሚያለቅሱ ብዙ ሰዎች አሉና እሱን ደርስለት የሚፈልጉ ሰዎች አሉና በቅርቡ ነፃ ይበለው እያልኩኝ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። በአዲስ ነገር በአዲስ ደስታ እንገናኝ። ባይ ባይ።